ዋላችሁ። ክብር ሁሉ ለጌታ ይሁን። እግዚአብሔር ከሳምንት ጠብቆ ለዚህ ጊዜ ስለሚያበቃን እግዚአብሔር የተባረከ ይሁን። እንግዲህ ያለፉትን ሳምንታት በተለይ በመንፈሳዊ እድገት ዙሪያ እያወራን ነው ያለነው። የዛሬ ሳምንት ስለ ኃጢአት ድል ተነጋግረን ነበር እና በተለይ የኃጢአት ኃይል አለው፣ ግን የኃጢአትን ኃይል ድል የነሳንበት መንገድ አለ እና ደግሞ በቋሚነት እንዴት ነው ኃጢአትን ድል አድርገን አሸናፊ ህይወት የምንኖረው በሚለው ሐሳብ ዙሪያ ነበር ስንነጋገር የነበረው። ዛሬ ከዚህ ሐሳብ ጋር ተያይዞ በተለይ በኃጢአት ላይ ድል አድርገን እንድንቀጥል፣ በኃጢአት ላይ በድል እንድንራመድ የሚያደርገን እግዚአብሔር የሰጠን ትልቅ ደግሞ ሀብት አለ እና እሱም እግዚአብሔር መንፈስ ቅዱስ እና በሱ ላይ ነው ዛሬ የምንመለከተው። አንድ ክፍል የመጽሐፍ ቅዱስ ክፍል አነብና ሐዋርያት ሥራ ምዕራፍ 10 ቁጥር 38 ከዚያ ጸልየን የዛሬን ክፍል እንመለከታለን። የሐዋርያት ሥራ ምዕራፍ 10 ቁጥር 38 እንደዚህ ይላል። እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስና በኃይል ቀባው። እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ በዲያብሎስ ስልጣን ስር የነበሩትን ሁሉ ፈወሰ ይላል። እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስና በኃይል ቀባው። እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ በዲያብሎስ ስልጣን ስር የነበሩትን ሁሉ ፈወሰ ይላል። አጭር ጸሎት እንጸልይ። እግዚአብሔር አምላካችን መድኃኒታችን ቅዱስ እግዚአብሔር ሆይ እናመሰግናለን። ስለዚህ ምሽት ስምህ የተባረከ ይሁን። ሳምንቱን ሁሉ ከኛ ጋር ሆነ አብሮነትህ ሳይለየን የክፋትን ኃይል ከመንገዳችን አስወግደ እግዚአብሔር ሆይ በጠላት ወጥመድ ውስጥ እንዳንገባ ተከላክለ ኃይልህ ከኛ ጋር ሆኖ እግዚአብሔር ሆይ በጥበቃ ስር ተሰማርተን ዛሬ ደግሞ ባንተ በሕያው ዙፋን ፊት የመቀመጥ ዕድል ስላገኘን እናመሰግናለን። ይህን ምሽት ደግሞ እንድትባርክልን የቃልህን ደጅ እንድትከፍትልን ላንተ አሳልፈን እንሰጣለን። ከኛ ጋር እንድትሆን ጸለይን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እንግዲህ ዛሬ የመንፈስ ቅዱስ ኃይል በሚል ሐሳብ ነው የምናየው። እንግዲህ የእግዚአብሔር መንፈስ በኢየሱስ ክርስቶስ ላይ ስለነበረ የሚታዩ ተአምራት፣ ምልክቶች፣ ድንቆች ሁሉ ይደረጉ እንደነበር፣ ያደርግ እንደነበር፣ ሕሙማንን ይፈውስ እንደነበር አሁን ባየነው ክፍል ውስጥ እንዳየነው እግዚአብሔር በመንፈስ ቅዱስ ቀባው ነው የሚለው እና እንግዲህ ዛሬ ይህን ሐሳብ ስናስብ እግዚአብሔር መንፈስ ቅዱስ ለጌታ ምድራዊ አገልግሎት በጣም አስፈላጊ ከነበረ ለኔና ለናንተ ምን ያህል አስፈላጊ ይመስለናል? ማለት በጣም አስፈላጊ ነገር ይመስለኛል። ሐዋርያትም በእግዚአብሔር መንፈስ ውስጥ ስለነበሩ መልእክቶቻቸውን በድንቅና በተአምራት የታጀቡ የሆኑት እግዚአብሔር መንፈስ ቅዱስ ከነርሱ ጋር ስለነበረ ማለት ፈጽሞ
በሰው አስተሳሰብ በሰው አእምሮ ሊገመቱ ማይችሉ ነገሮች በእነኚህ ታላላቅ በጣም በማይታሰቡ ሰዎች ብዙዎች የተማሩ በማይመስሉ ሰዎች ከገሊላ ባህር ዳር አሳ አጥማጅ በነበሩ ሰዎች እግዚአብሔር ምድርን የሚገለባብጥ መልእክት ዛሬ እዚህ ድረስ የሚደርስ ይሄን ሁሉ ዓመት ተሻግሮ እኛ ጋር ደርሶ ገና ሊሻገር ያለ ጌታ እስኪመጣ ያለውን ሁሉ መልእክት በእነኚህ ሰዎች እግዚአብሔር የሰጠው በእነርሱ ላይ ማን ስለነበረ ነው? እግዚአብሔር መንፈስ ቅዱስ ስለነበረ። ዛሬ እግዚአብሔር ቤተክርስቲያን ከመቼውም ጊዜ በላይ የእግዚአብሔር መንፈስ ቅዱስ ኃይል ያስፈልጋታል። ብዙ አስቸጋሪ በሆነ ዓለም ውስጥ ዛሬ እንሄዳለን። የእግዚአብሔር መንፈስ ቅዱስ ኃይል ያስፈልገናል። ጊዜው በጣም አስቸጋሪ ነው። ምናየው ምንሰማው በየዕለቱ በየሚዲያው በየሶሻል ሚዲያው የሚተላለፈው የሰው ልብ ሁሉ እጅግ የሚሰብር ነው። ወንድማችን ደረጀ ከበደ ትዝ ይላችኋል፣ አንድ መዝሙር ዘምሮ ነበር። ወሬ ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜው መሸሸጊያ ኢየሱስ ነው። እግዚአብሔር መንፈስ ቅዱስ ዛሬ ከመቼውም ጊዜ በላይ ለቤተ ክርስቲያን ያስፈልጋታል። የመንፈስ ቅዱስ ኃይል ማለት ከእግዚአብሔር የሆነ እግዚአብሔር የሆነ ኃይልና ስልጣን የተላበሰ የእግዚአብሔርን ፍጹም ዓላማ የክርስቶስን ፍጹም ተልእኮ የሚወጣ እግዚአብሔር መለኮት ነው። መንፈስ ቅዱስ እርሱ የእግዚአብሔር ኃይል ነው። እርሱ እግዚአብሔር ነው። ዝም ብሎ ነፋስ አይደለም። እግዚአብሔር መንፈስ ቅዱስ ፐርሰናሊቲ ነው። ሕያው የሆነ ማንነት ያለው መለኮት ነው። ኃያል ነው እርሱ። ይህም ኃይል ከእግዚአብሔር መንፈስ ቅዱስ ጋር ዳግም የተወለደ ሰው ሁሉ አብሮ ተቆራኝቶ መሄድ እንዳለበት፣ የእግዚአብሔር መንፈስ ቅዱስን ድምፅ ሰምቶ መኖር እንዳለበት፣ እግዚአብሔር መንፈስ ቅዱስን ታዞ መኖር እንዳለበት፣ ልክ እግዚአብሔርን ቃል እንደምናነበው ጌታን አምነን እንደተቀበልነው እንደዳንነው የእግዚአብሔር መንፈስ ቅዱስን ደግሞ ሮል እዚያ ውስጥ ያለው ሚና ኤፌሶን 1 ላይ ያለውን ክፍል ስታነቡ ድነታችን በሶስቱ የተከናወነ እንደሆነ ታያላችሁ። እግዚአብሔር አብ ሚና ነበረው፣ እግዚአብሔር መንፈስ ቅዱስ ሚና ነበረው፣ እግዚአብሔር ወልድ ሚና ነበረው። ስለዚህ ድነታችን እንኳን በስላሴዎች የተቀነባበረ ነው። ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን እስከ ዛሬ እስካለንበት እግዚአብሔር መንፈስ ቅዱስ ይሰራል። ሁል ጊዜ እርሱ በስራ ላይ ነው። እግዚአብሔር መንፈስ ቅዱስ ያልሰራበት ዘመን የለም። በፍጥረት ውስጥ እንኳን ስትመለከቱ ዘፍጥረት ምዕራፍ 1 ቁጥር 2 የእግዚአብሔር መንፈስም በውሃ ላይ ሰፎ ነበር ይላል። ፍጥረት ውስጥ እንኳን እግዚአብሔር መንፈስ ቅዱስ ስራ ነበረው። ክርስቶስ በዮርዳኖስ ተጠምቆ ሲወጣ የእግዚአብሔር መንፈስ በእርሱ ላይ መጣ። ዛሬም እምነቱን በጌታ ላይ ባደረገ ነፍስ ሁሉ ዘንድ እግዚአብሔር መንፈስ ቅዱስ አለ። ስለዚህ መንፈስ ቅዱስ 4 አይነት ዳይሜንሽኖች አሉት እግዚአብሔር መንፈስ ቅዱስ የሚሰራበት።
አንደኛው ዳይሜንሽኑ እግዚአብሔር መንፈስ ቅዱስ የመፍጠር ኃይሉ ነው። ክሪኤቲቭ ፓወር። እግዚአብሔር መንፈስ ቅዱስ ፍጥረት በነበረ ጊዜ ብቻ ሰርቶ ያበቃ አይደለም። እግዚአብሔር መንፈስ ቅዱስ ዛሬም ይፈጥራል። አዳዲስ ነገርን ይፈጥራል ማለት አዲስ ያልታዩ ነገሮች ብቻ ማለት አይደለም። እግዚአብሔር መንፈስ ቅዱስ በእኔና በእናንተ ሕይወት ዛሬም ይፈጥራል። ጌታ ኢየሱስ በማርያም ማህፀን ሲጸነስ ሉቃስ ወንጌል 1 ቁጥር 35 ላይ ስታዩ የእግዚአብሔር መንፈስ ባንቺ ላይ ይመጣል፣ የልዑሉም ኃይል ይጸልልሻል፣ ይረብባል እንደማለት። ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ያልተሰሩ ዳዊት ሲዘምር ምን ነው ያለው? 139ኛው ምዕራፍ ላይ ያልተሰሩ አካላቶችን አየ። ግሩምና ድንቅ ሆኜ የተፈጠርኩት በአንተ ምክንያት ነው። እግዚአብሔር መንፈስ ቅዱስ ዛሬም የመፍጠር ስራ አለው በእያንዳንዳችን ህይወት፣ በእያንዳንዳችን እርምጃ፣ በእያንዳንዳችን ኑሮ ውስጥ፣ በእያንዳንዳችን ድካም ውስጥ እግዚአብሔር መንፈስ ቅዱስ ይገባል። የመፍጠር ስራ አለው። በፍጥረት ዘመን ያበቃ ስራ አይደለም መንፈስ ቅዱስ ያለው፣ ዛሬም ይፈጥራል። እግዚአብሔር የተመሰገነ ይሁን። ሁለተኛው እግዚአብሔር መንፈስ ቅዱስ ስራ ዳይሜንሽን የመልሶ ማጽናት ኃይሉ ነው። ማለትም ሬስቶር የማድረግ የተበላሸውን መልሶ ሬስቶር የማድረግ የወደቀውን መልሶ በቦታው የማቆም የደከመውን መልሶ ብርቱ የማድረግ እግዚአብሔር ሁሉ ጊዜ ከደካሞች ጋር የሚሄድበት አብሮ የሚሆንበት ምክንያት he restores back ነፍሴን መለሳት ይላል ዳዊት በምንወደው በዚያ በ23ኛው ምዕራፉ ነፍሴን መለሳት ስለ ስሙም በጽድቅ መንገድ መራኝ። እግዚአብሔር መልሶ ሬስቶር ያደርጋል። ስንሄድ፣ ስንባዝን፣ ስንጠፋ መልሶ ያመጣል፣ በቦታችን ያደርጋል። እግዚአብሔር መንፈስ ቅዱስ መልሶ የማቆም የወደቁትን የማንሳት ኃይልና ብቃት ያለው መለኮት ነው እሱ። ሶስተኛው ዳይሜንሽኑ የመከላከል ኃይል ነው፣ ፕሮቴክት የማድረግ እግዚአብሔር መንፈስ ቅዱስ እያንዳንዳችንን ከምናየውም ከማናየውም ከተወረወረብንም ከታሰበብንም ፕሮቴክት ያደርገናል። እግዚአብሔር የተመሰገነ ይሁን። በእግዚአብሔር መንፈስ ቅዱስ ፕሮቴክሽን ውስጥ በእግዚአብሔር መንፈስ ቅዱስ ከለላ ውስጥ አንድ ጊዜ ትዝ ይለኛል። አይ ቲንክ ኤሌመንተሪ ሆኜ ነው እና ጧት አቋርጬ የምሄደው ጫካ አለ ወደ ትምህርት ቤት ሲሄድ ማለት ነው። ልክ ሳልፍ ዱካዬን የሰማ እባብ እንቁላል ሲጥል በጣም አግሬሲቭ ነው። በጣም አግሬሲቭ ነው ማለት እዛ መታችሁ እንትን የምታረጉበት ነው የሚመስለውና ኤኒቲንግ በዚያ የሚያልፍ ጥቃት ውስጥ ነው የሚገባው። ለካ የኔን መምጣት አይቷል፣ ተወርውሯል እባቡ። እኔን ሚስ አድርጎኛል። የሚቀጥለው ፓዝ ናት እቺ ትልቅ መንገድ አይደለም። ቀጥሎ ያለው እንጥሻ ውስጥ ተወርውሮ ገባ ማለት ነው። በኋላ በጣም ደንግጬ ሮጬ ሄድኩ እና ዛሬ ሳስበው ያ መጨረሻ ሊሆን የሚችል ነገር ነው። እንደዚህ አይነት በጣም ብዙ ነገሮች አሉ በህይወታችን።
ማናስተውላቸው ማናያቸው በየዕለቱ የሚገጥሙን ግን የእግዚአብሔር መንፈስ ቅዱስ ፕሮቴክሽን የሚያሳልፈን እርሱ ከለላችን ነው። እርሱ ጋሻችን ነው። ይጠብቀናል፣ ይከላከለናል። የጠላት በትር በእኛ ላይ አያርፍም። ለምን? እርሱ ፕሮቴክት ያደርገናል። ስለዚህ እግዚአብሔር መንፈስ ቅዱስ የፕሮቴክሽን ስራ ይሰራል። ይህን በጣም ማወቅ አለብን። ሌላው እግዚአብሔር መንፈስ ቅዱስ የማጥፋት ኃይል አለ። ዲስትሮይ የማድረግ ይህ በጣም ሐዋርያት ሥራ ምዕራፍ 13 ቁጥር 6 ጀምሮ ስታዩ እንደዚህ ይላል። ሐዋርያት ሥራን ስናጠና ይህን ክፍል አንብበናል። የቆጵሮስን ደሴት ከዳር እስከ ዳር አቋርጠው ጳፉ በደረሱ ጊዜ በርያሱስ የተባለ አንድ አይሁዳዊ ጠንቋይና ሐሰተኛ ነቢይ አገኙ። እርሱም ሰርጊዮስ ጳውሎስ ከተባለው አስተዋይ አገረ ገዥ ጋር ነበረ። ይህ አገረ ገዥ የእግዚአብሔርን ቃል ለመስማት ፈልጎ በርናባስንና ሳውልን አስጠራቸው። ጠንቋዩ ኤሊማስ ግን የስሙ ትርጉም እንዲህ ነበርና አገረ ገዡ እንዳያምን ለማደናቀፍ ስለፈለገ ተቃወማቸው። አገረ ገዢው ወንጌል መስማት ፈልጓል። እነ ጳውሎስ የሚሰብኩት ስብከት በጣም ጥሞታል። በደንብ ሊሰማቸው ጠራቸው። ይሄ ሰውዬ የሱ አማካሪ ሳይሆን አይቀርም እዛው ተገኝቷል። ጠንቋዩ ኤሊማስ ግን የስሙ ትርጉም እንዲህ ነበረና አገረ ገዢው እንዳያምን ለማደናቀፍ ስለፈለገ ተቃወማቸው። ጳውሎስ የተባለው ሳውል በመንፈስ ቅዱስ ተሞልቶ ትኩር ብሎ ተመለከተውና እንዲህ አለው፣ አንተ የጽድቅ ሁሉ ጠላት፣ ተንኮልንና ክፋትን ሁሉ የተሞላ የዲያብሎስ ልጅ የጌታን ቀና መንገድ ከማጣመም አታርፍምን? አሁንም የጌታ እጅ ባንተ ላይ ናት፣ እውር ትሆናለህ። ከእንግዲህ የፀሐይን ብርሃን ለአንድ አፍታ እንኳን አታይም አለው። ወዲያው ጭጋግና ጨለማ በላይ ወረደ ይላል። መንፈስ ቅዱስ እንደዚህ አይነት ስራም አለው። ዲስትሮይ የማድረግ የሰይጣንን ስራ የማፍረስ በእግዚአብሔር መንግስት ላይ የተቃጣን የእግዚአብሔርን ኃይል የሚያጣምምን የሰይጣንን ስራ ዲስትሮይ የማድረግ ኃይል መንፈስ ቅዱስ። ወደ ምዕራፍ 5 ሄዳችሁ ስታዩ ሐናንያና ሳጲራ ያደረጉትን ታውቃላችሁ። የእግዚአብሔር መንፈስ ቅዱስን አታለው አጭበርብረው ሰውየው ዋሸ። ሞተ። ሚስቱ መጣች። እሷም ያንኑ ውሸት ደገመች። እሷም ጴጥሮስ ያለው ቃል ትዝ ይላችኋል። እንዴት መንፈስ ቅዱስ ላይ ለመዋሸት ተስማማችሁ? ውሸቱ በማንም ላይ ሳይሆን በማን ላይ ነው? በመንፈስ ቅዱስ ላይ። ስለዚህ ሁለቱም ሞቱ እንደምታስታውሱት። ስለዚህ እግዚአብሔር መንፈስ ቅዱስ ዲስትሮይ የማድረግም ኃይል እንዳለው ማወቅ ያስፈልጋል። እነኚህ 4 ዳይሜንሽኖች አሉ እግዚአብሔር መንፈስ የሚሰራባቸው። ምንድነው ያልኳችሁ? የመፍጠር ኃይል አለው፣ መልሶ የማጽናት ኃይል አለው፣ የመከላከል ኃይል አለው፣ የማጥፋትም ኃይል አለው። ስለዚህ ከመንፈስ ቅዱስ ጋር የምናደርገውን ነገር በጣም ሲሪየስሊ ማሰብ ይኖርብናል። እግዚአብሔር አንዳንዴ ሰቀቅ ያደርገኛል ሰዎች እግዚአብሔር መንፈስ እንዲህ ብሎኝ ሲሉ ሪሊ አይላቸውም ብዬ አይደል፣ ግን አንዳንድ የሚባሉት ነገሮች ከእግዚአብሔር መንፈስ የሚወጡ ስለማይመስሉ
ስለዚህ የእግዚአብሔርን መንፈስ በጣም ሲሪየስሊ ማየት ይኖርብናል። ስለዚህ በክርስቶስ የምድር አገልግሎቱ አሁን እንደተመለከትነው መንፈስ ቅዱስ ኃይል በእርሱ ላይ ስለነበረ ምን ያደርግ ነበር ይላል? ይፈውስ ነበር። መንፈስ ቅዱስ በእርሱ ላይ ስለነበረ በብዙ ሙታንን እንኳን ያስነሳ ነበር። እንደምታስታውሱ ተአምራትን ይሰራ ነበር። ከሙታን በኩር ሆኖ ኢየሱስ ክርስቶስ የተነሳው ሂዱና ሮሜ ምዕራፍ 8:11 ተመልከቱ። ሮሜ 8 ቁጥር 11 ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ የሚኖር ከሆነ ክርስቶስን ከሙታን ያስነሳው በውስጣችሁ በሚኖረው በመንፈሱ ሟች ለሆነው ሰውነታችሁ ሕይወትን ይሰጣል። ክርስቶስን ከሙታን ያስነሳው ኃይል ምንድን ነው? እግዚአብሔር መንፈስ ቅዱስ። እግዚአብሔር መንፈስ ቅዱስ መንፈስ ቅዱስ በአማኙስ ሕይወት መሰረታዊ ስራው የአማኙን ውስጣዊ ሕይወት መለወጥ ዋና ተግባሩ። ይህም ምንን የሚያጠቃልል ነው? ዮሐንስ 16:8 ላይ እንደምታዩት ስለ ኃጢአት ሰውን ምን ያደርጋል? ይወቅሳል። ወቀሳ በጣም ሰው ኃጢአተኛ መሆኑን እንኳን በእግዚአብሔር መንፈስ ኃይል መወቀስ አለ። ቲቶ 3:5 ላይ ስታዩ ዳግም ይወልደናል ይላል። ዳግም የሚወልደን ማን ነው? መንፈስ ቅዱስ። ቲቶ 3:5 በቅድስና እንድንኖር እና የመንፈስ ፍሬን እንድናፈራ ገላትያ 5:22-23 ያለውን ስታነቡ የሚያረገን እግዚአብሔር መንፈስ ቅዱስ ነው። በመንፈስ ቅዱስ ኃይል አማኞች አዲስ ልብ፣ አዲስ አእምሮን ይቀበላሉ። ኃጢአተኛ አስተሳሰብን በመተው ለጽድቅ እንዲኖሩ እግዚአብሔር መንፈስ ቅዱስ ያግዛል። ስለዚህ መንፈስ ቅዱስ በአማኝ ሕይወት ምን ያደርጋል? በጣም ፈጠን ብዬ 7 ነገሮችን ነግራቸዋለሁ ፈጥኜ። አንደኛው መንፈስ ቅዱስ ኃይልን ይሰጣል። ይሄን ሐዋርያት 1:8 ላይ ጌታ ኢየሱስ ኃይል እስክትቀበሉ በኢየሩሳሌም ቆዩ። ይሄንን አገልግሎት በራሳችሁ ኃይል አትችሉትም። ይሄ ከክፉ መንፈሳውያን ሰራዊቶች ጋር የምትዋጉበት ውጊያ ነው። የጨለማውን ዓለም የማሸነፍ ሂደት ነው። ይሄ ደግሞ በሰው ኃይል አይቻልም፣ በስጋ ኃይል አይቻልም። ስለዚህ መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይልን ትቀበላላችሁ። ከዚያ በኋላ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳር ምን ትሆናላችሁ? ምስክሮቼ ትሆናላችሁ። ኃይል ሰጪ ነው እሱ። የሥራው ባለቤት ነው እሱ። የጨለማን ጉልበት የሚያንበረክክ ነው እሱ። ክርስቶስ ወደ አብ ከመመለሱ በፊት ይህን ተስፋ ገባ። ይህ ከማንም የሚገኝ ኃይል አይደለም። ስለ ክርስቶስ ወንጌል መከራን፣ ስደትን፣ ሞትን፣ እርዛትን፣ ሰማዕትነትን እጅግ በጣም ብዙ ስለ ወንጌል የተከፈሉ ዋጋዎች ሁሉ ሊከፈሉ የቻሉት ማን ስላጸና ነው? እግዚአብሔር መንፈስ ቅዱስ ስላጸና ነው። ኢግናሽየስ የሚባለው የቤተ ክርስቲያን አባት በሰማዕትነት ነው የሞተው እና ኢግናሽየስ
ተቃጥሎ ነው የሞተው። ቄሳር ጌታ ነው፣ ኢየሱስ ጌታ ነው በሚል እንትን ማለት ነው። እና ቄሳር ጌታ ነው የሚባልበት በዓመት አንዴ ዕጣን ሁሉ የሚጨስበት ጧፍ ሁሉ የሚበራበት የቄሳርን ጌትነት የሚያውጁበት ቀን ኢግናሽየስ ይህን ማድረግ አልፈለገም። ኢየሱስ ነው ጌታ አለ። ስለዚህ ተሰበሰቡና ይዘው የሚቃጠልበት ቦታ ላይ አመጡት። እንግዲህ ልትቃጠል ነው አሁን ለመጨረሻ እድልን ትቃጠላለህ ወይስ ኢየሱስን ትክዳለህ? 86 ዓመት 86 ዓመት አብሬው ስጓዝ ለ5 ደቂቃ አሳዝኖኝ የማያውቀውን ጌታ ለዚህ ለጥቂት ደቂቃ ሞት እንዴት ይክዳዋል? በኋላ አይ በቃ ይታሰር እና ዙሪያውን እሳት እንደተባለ አይ ይሄን ውሳኔ እንደወስን ይረዳኝ ቆሞ መቃጠሉንም ይረዳኛል። ስለዚህ ኢግናሽየስ ሳይታሰር እሳት መሃል ቆሞ ተቃጥሎ ነፍሱ ከነበልባል ጋር ወደ አብ አረገች። ያን ያህል ጽናትን የሚሰጠው ማን ነው? ያን ያህል ኃይል የሚሰጠው ማን ነው? በሰው ይሆናል ይሄ? እስቲ ድብን አድርጋችሁ ራሳችሁን ቆንጥጡ። ያማችኋል አይደለም ቆሞ መቃጠል። እግዚአብሔር መንፈስ ቅዱስ ግን ይሄን ኃይል ይሰጣል። እግዚአብሔር የተመሰገነ ይሁን። ስለዚህ ዘካርያስ 4:6 ላይ በመንፈሴ እንጂ በኃይልና በብርታት አይደለም። ስለዚህ እግዚአብሔር መንፈስ ቅዱስ የመጀመሪያው ስራው ለኔና ለናንተ ኃይል ይሰጣል። በዚህ ምድር ለምናደርገው ኑሮ ለምንሄደው ህይወት ኃይል የምናገኘው ከእግዚአብሔር መንፈስ ቅዱስ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ አንደኛው የመንፈስ ቅዱስ ስራ ኃይል ነው። ሁለተኛው ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ስትመለከቱ ምዕራፍ 16 ቁጥር 7 እንደዚህ ይላል፣ ነገር ግን እውነት እላችኋለሁ መሄዴ ይበጃችኋል። እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም። ከሄድኩ ግን እርሱን ወደ እናንተ እልካለሁ። እግዚአብሔር መንፈስ ቅዱስ አጽናኝ። ይሄ ነው በጣም ደስ የሚለኝ ነገር በዚህ ክፍል ውስጥ እግዚአብሔር መንፈስ ቅዱስ ወደዚህ የመጣበትን ዋና ሐሳብ አንዱ ስናይ ጌታ ኢየሱስ እንደ ወላጅ አልባ ወርውሮን አልሄደም እና ደቀ መዛሙርት በጣም ያዘኑት ይሄ ከምዕራፍ 13 ዮሐንስ ወንጌል እስከ ምዕራፍ 17 ባለው ክፍል ውስጥ የደቀ መዛሙርት ኮንፈረንስ ተብሎ የሚታወቀው ክፍል ማለት ነው። በዚህ ክፍል ውስጥ የአደባባይ አገልግሎቱን ጨርሶ ከነሱ ጋር ብቻ ያሳለፈበት ጊዜ ነው እና ምዕራፍ 14 ላይ እሄዳለሁ አላቸው። እሄዳለሁ እና ይሄ በጣም የደቀ መዛሙርትን ልብ በጣም ያሳዘነ ነገር ነው የነበረው። አዝነዋል። ምን ይውጠናል? ከዚህ በኋላ ምን እንሆናለን? አንዳንዱ አሳ ማጥመዱንም ረስቶታል። አንዳንዱ ሌላ ስራ ነበረው፣ ያንንም ትቶ መጥቷል። አንዳንዶቹም ሌላ ሐሳብ ነበራቸው።
ምናልባት እሱ ንጉስ ይሆናል ከዛ በኋላ አብረን እንነግሳለን የሚል ሐሳብም የነበራቸው አሉ። አሁን ሁሉንም ሜዳ ላይ ትቶ መሄዱ ነው። ምን ልንሆን ነው? እኔ ብሄድ ይሻላችኋል። እኔ ብሄድ ማን ልካለሁ? አጽናኙን ልካለሁ። ይሄ የመጀመሪያው ቃል ጴራቅሊጦስ የሚለው የግሪኩ ቃል ጠበቃ፣ አጽናኝ፣ ረዳት፣ አማካሪ የሚለውን ትርጉም ነው የሚሰጠው። እግዚአብሔር መንፈስ ቅዱስ ጠበቃ ነው። እግዚአብሔር መንፈስ ቅዱስ አጽናኝ ነው። እግዚአብሔር መንፈስ ቅዱስ ረዳት ነው። እግዚአብሔር መንፈስ ቅዱስ መካሪም አማካሪም ነው። ሁሉን በሁሉ የሆነ እርሱን የሚተካ አብሮ የሚሆኑ አብሮ የሚኖር የሚሄድ ሳይሆን አብሮ የሚኖር ትቶ መሄድ አይደለም። አብሮ የሚኖር ሁልጊዜ የማይለይ በጣም አስቸጋሪ በሆነ ሁኔታ ውስጥ ስናልፍ ለኛ በሚገባን ቋንቋ የሚነግረን እንዴት መጸለይ እንዳለብን እንኳን ሲቸግረን እግዚአብሔር መንፈስ ቅዱስ በውስጣችን ምን ያደርጋል? ሮሜ 8:26 እርሱ ስለኛ ይቃትታል። እንዴት መጸለይ እንዳለብን እንኳን ይህን ያደርጋል። ያበረታል። 24/7 የሚባል ቋንቋ አለ አይደል? 24/7 ምን ማለት ነው? 24 ሰዓት 7 ቀን 24 ሰዓት 7 ቀን እርሱ ከኛ አይለይም። ሐዘን ውስጥ ስንገባ፣ በትልቅ የልብ ስብራት ውስጥ ስንሆን እርሱ ከኛ ጋር። ስለዚህ አጽናኙን እልክላቸዋለሁ። ገፋ አድርጎን የሚሄድ ሳይሆን ሸለቆአችን ውስጥ አብሮን የሚቆይ ከሸለቆአችን ይዞን የሚወጣ አጽናኝ መንፈስ ቅዱስ። ሶስተኛው ቁጥር 8 ላይ ተጠቅሷል። 14:8 ማነው? 16:8 ይቅርታ። በሚመጣበት ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ምን ያደርጋል? ይወቅሳል ይላል። መንፈስ ቅዱስ ሲመጣ ዓለምን ስለ ጽድቅ፣ ስለ ፍርድ፣ ስለ ኃጢአት ምን ያደርጋል? ይወቅሳል። መንፈስ ቅዱስ ይወቅሳል። ይወቅሳል ማለት ይኮንናል ማለት አይደለም። ይኮንናል ማለት አይደለም። ምክንያቱም አሁን በክርስቶስ ኢየሱስ ላሉት ኩነኔ ያለባቸው መንፈስ ቅዱስ ሊኮንነን አይደለም የመጣው። መንፈስ ቅዱስ ሲወቅስ ከእግዚአብሔር እውነት ወጣ ያልንበትን በማሳየት ወደ መንገዱ እንድንመለስ ይረዳናል ማለት ነው። ያግዘናል። መስመር የሳትንበትን ወደ መስመሩ ያስገባናል። መንፈስ ቅዱስ ሲወቅስ ሊያሳፍረን ሳይሆን ነፃ ሊያወጣን። ያለ መንፈስ ቅዱስ እርዳታ ኃጢአታችንን እንኳን በትክክል መገንዘብ አንችልም። የእግዚአብሔር ሕዝብ ወደ መስቀሉ እንዲመለስ፣ ወደ መስቀሉ ስራ እንዲመጣ፣ ወደ መስቀሉ ማዕከልነት እንዲመለስ ባዝኖ ከሄደበት መልሶ ወደ ክርስቶስ መስቀል የሚያሳየን እግዚአብሔር መንፈስ ቅዱስ ይወቅሰናል፣ ይረዳናል፣ ያግዘናል። በመንፈስ ቅዱስ ኃይል ተደግፈን የሳትነውን ከሳትንበት እንመለሳለን። እግዚአብሔር የተመሰገነ ይሁን። ስለዚህ እሱ ወቃሽ ነው። የሚወቅሰው ግን ለመኮነን ሳይሆን ለመመለስ ነው፣ ወደ መንገዱ ለማስገባት ነው እግዚአብሔር መንፈስ ቅዱስ የሚያደርገው። ስለዚህ ሰው በኃጢአቱ እንዳይኖር፣ ሰው በኃጢአቱ ዝም ብሎ እየደገመ እንዳይሄድ በመጀመሪያው ሁለተኛው ቀን ላይ
ተነጋግረናል። በሆነ ምክንያት ቆስሎ የዳነ የሰውነት ክፍል ጠባሳ ያበጃል። ጠባሳ ነው የሚሆነው። ጠባሳውና አጠገቡ ያለው ያልተ ኖርማሉ አካል እኩል ሴንሲቲቪቲ የለው። ጠባሳው ለምንድን ነው ሴንሲቲቭ ማይሆነው? እዛ ጋር ያለው ነርቭ ስለተቃጠለ ነው። የለም ነርቭ የነርቭ ስሮቹ የሉም። ስለዚህ ህመም አይሰማንም። ኃጢአትን በኃጢአት እየደገምን ስንኖር ጳውሎስ ያንን ነው በሁለተኛ ጢሞቴዎስ ሲሪድ ኮንሽስነስ የተጠበሰ ህሊና፣ ሴንሲቲቭ ማይሆን ህሊና ይኖረናል። ያ ደግሞ በጣም በጣም የከፋ በእግዚአብሔር መንግስት ውስጥ የከፋ ነገር ነው። ወደዛ እንዳንሄድ መንፈስ ቅዱስ ይመልሳል። ኮንሽስ እንድንሆን እንድናስብ ኃጢአተኝነታችን እንዲገባን ያረጋናል። እግዚአብሔር የተመሰገነ ይሁን። አራተኛው የመንፈስ ቅዱስ ሥራ ቁጥር 13 ዮሐንስ ወንጌል 16 ቁጥር 13 የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ወደ እውነት ሁሉ የሚመራን እግዚአብሔር መንፈስ ቅዱስ ነው። ብዙ ድምጾች ባሉበት ዓለም ውስጥ ብዙ ነገር በምንሰማበት ዘመን ውስጥ ብዙ ነገር በምናይበት ዘመን ውስጥ እውነቱ የቱ ነው በምንልበት ጊዜ ውስጥ በጆሮአችን ሹክ ብሎ እውነትን የሚነግረን ማን ነው? እግዚአብሔር መንፈስ ቅዱስ። በጣም በጣም ከባድ ጊዜ ነው ወገኖች። አሁን ኤአይ የሚባል ነገር መጥቷል። ባለፈው አንድ ዩኒቨርሲቲ ከሚያስተምር ሰው ጋር ስንነጋገር አሁን እኮ በጣም ተቸገርናል። ለተማሪ አሳይመንት እንሰጣለን፣ እሱ ይስራው፣ ኤአይ ይስራው። በጣም ከባድ ነው። ቴሲስ መመረቂያ ጽሑፍ ይጽፋሉ፣ ማን ጻፈው? በጣም ከባድ ጊዜ ሆኗል። እግዚአብሔር መንፈስ ግን ሁሉን ይገልጣል። እግዚአብሔር የተመሰገነ ይሁን። ከእግዚአብሔር መንፈስ የተሰወረ ምንም የለም። ወደ እውነት የሚመራን እውነትን የሚያሳየን እርሱ ነው። እውነት ትክክለኛና ፈሪሃ እግዚአብሔር ያለበትን ነገር ለይተን እንድናውቅ እግዚአብሔር መንፈስ ቅዱስ ይረዳናል። በጆሮአችን ሹክ ይናገራል፣ ይወቅሳል። ይሄ ልክ አይደለም ይላል። ለዚህ ነው ጳውሎስ በአንደኛ ቆሮንቶስ 2:10 ላይ መንፈስ የልብን ጥልቅ ነገር እንኳን ምን ያደርጋል? ይመረምራል ይላል። ይመረምራል። እግዚአብሔር መንፈስ ማይመረምረው ምንም ነገር የለም። በእግዚአብሔር መንፈስ ሳይመረመር የሚያልፍ ምንም ነገር የለም። ማንም ሰው ግልጽነትን አቅጣጫንም ሆነ ጥበብን የሚሻ ከሆነ ወደ እግዚአብሔር መንፈስ መምጣት አለበት። እግዚአብሔር ተመሰገነ። ስለዚህ እግዚአብሔር መንፈስ ወደ እውነት ሁሉ ይመራል። ግራ ስንጋባ እውነትን ይነግረናል። አምስተኛው መንፈስ ቅዱስ ሰላምን ይሰጠናል። ሮሜ ምዕራፍ 8 ሮሜ ምዕራፍ 8 5-6 ያለውን ስታነቡ እንደ ሥጋ የሚኖሩ ልባቸውን በሥጋ ፍላጎት ላይ ያሳርፋሉ፣ እንደ መንፈስ የሚኖሩ ግን ልባቸውን በመንፈስ ፍላጎት ላይ ያደርጋሉ። ማንም ክርስቶስ መንፈስ ከሌለው እርሱ የክርስቶስ አይደለም ይላል። ሰላም
በጣም አስፈላጊ ነገር ነው። ሰላም ማለት የውስጥ ግጭት አለመኖር ማለት አይደለም። እንደዛ አይደለም። ሰላም ማለት የእግዚአብሔር ከኛ ጋር መኖር ማለት ነው። መንፈስ ቅዱስ ውስጣዊ መረጋጋትን ስለሚሰጠን ሰላም ከእርሱ ይሆናል። እስቲ ፊልጵስዩስ ምዕራፍ 4 ላይ ሄዳችሁ ስታነቡ ፊልጵስዩስ 4 ቁጥር 7 ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባቸውንና ሐሳባቸውን በክርስቶስ ኢየሱስ ይጠብቃል። ከማስተዋል በላይ የሆነው የእግዚአብሔር ሰላም። የእግዚአብሔርን ሰላም ማንም ሰው በራሱ ሚዛን ሊመዝን አይችልም፣ በፍጹም አይችልም። አንዴ ይባላል ዩኤን የተባበሩት መንግስታት ድርጅት ስለ ሰላም የሚናገር ፖስተር እንዲሰራ እንትን ያወጣል ጨረታ እና ያሸነፈ እንደሚሸለምበት ማለት ነው። እና ያሸነፈው ፖስተር ትልቅ ውቅያኖስ ላይ መሃል ላይ የተቀመጠ ቋጥኝ ድንጋይ ዙሪያው በትልቅ ማዕበል እየተናወጠ ያለ የሚማታ ግን እዛች ቋጥኝ ላይ ቁጭ ብላ የምትዘምር ወፍ ዙሪያዋን ማዕበል ነው፣ እሷ ግን ትዘምራለች። እና ለምን ትዘምራለች? ለምን አልፈራችም ማዕበሉን ሲባል የተቀመጠችው በምን ላይ ነው? አለት ላይ ነው። አለቱ የትም እንደማይሄድ ታምናለች። ኢየሱስ አለታችን ነው አይደል? አለታችን ነው። እርሱ ላይ ሆነን በብዙ ማዕበል ውስጥ ልናልፍ እንችላለን። ግን አለቱን ይዘነው ካለን፣ በአለቱ ላይ ተጣብቀን ካለን፣ በአለቱ ላይ ተደላድለን ተቀምጠን ካለን የትኛውም አይነት ማዕበል ቢመጣ እኛን ከዚያ ሊያወርደን አይችልም። ይሄ እምነት ካለ ሰላማችን የተጠበቀ ይሆናል። ሰላሜን ሰጣችኋለሁ ይላል ዮሐንስ ወንጌል። ሰላሜን ሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ምናልባት ዓለም በተለያየ አይነት ሁኔታ ነው ሰላም ይገኛል ብላ የምታስብ። ኢየሱስ ግን የዘላለም ሰላማችን ነው። መንፈስ ቅዱስ ሰላምን ይሰጠናል። እና ወረድ ብላችሁ በአሁኑ ባነበብነው ፊልጵስዩስ ምዕራፍ 4 ቁጥር 9 መጨረሻ ላይ ደግሞ ስትመለከቱ ምንድነው የሚለው? ከኔ የተማራችሁትን ወይም የተቀበላችሁትን የሰማችሁትን ወይም ያያችሁትን ማናቸውንም ነገር አድርጉ፣ የሰላም አምላክ ከእናንተ ጋር ይሆናል። አእምሮን የሚያልፍ ሰላም ሊኖር የሚችለው ምዕራፍ ቁጥር 7 ላይ ያየነው አእምሮን የሚያልፍ የእግዚአብሔር ሰላም ሊኖር የሚችለው የሰላም አምላክ ከኛ ጋር ሲሆን፣ ሁለቱን አለያይተን ሰላም ማግኘት አንችልም። የሰላም አምላክ ካለ የሰላም መንፈስ ቅዱስ ሰላማችን በውስጣችን ካለ አእምሮን የሚያልፍ የእግዚአብሔር ሰላም አለ። ስለዚህ መንፈስ ቅዱስ ሰላም ይሰጠናል። ይቅርታ ቅድም አቀያይራለሁ እና መንፈስ ቅዱስ ይመራናል በሚለው ቁጥር 13 ዮሐንስ ወንጌል ላይ ነው። እሱን አይተናል። ይቅርታ አይደል? አራተኛ መንፈስ ቅዱስ ይመራናል ብለናል አይደል? ከዛ መንፈስ ቅዱስ ሰላምን ይሰጠናል። የመጨረሻው
ስድስተኛው መንፈስ ቅዱስ እውነተኛ ማንነታችንን ያረጋግጥልን። ሮሜ 8:16 እንደዚህ ይላል። ሮሜ 8:16 የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክርልናል። አንዱ ውብ የሆነ የመንፈስ ቅዱስ አሰራር እውነተኛ ማንነታችንን መግለጥ ነው። በቂ አይደለሁም የሚል ስሜት ሁሉ ጊዜ ሊኖረን ይችላል። ሰይጣን በሽሽኩታ መጥቶ ሊዋሽብን ይችላል። በእውነት እኔ እግዚአብሔር ልጅ ነኝ? የእግዚአብሔር ልጅ ከሆን ለምን እንደዚህ ብለን ብዙ ነገር ማውጣትና ማውረድ እንችል ይሆናል። ግን የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ይመሰክርልናል። መንፈስ ቅዱስ ለቤዛ ቀን ምን አድርጎናል ይላል ኤፌሶን 4:30 አትሞናል፣ የራሱ አድርጎናል። እኛ ተቀባይነትን ያገኘነው ልጆቹ የሆንነው የተወደድነው እኛ ስለምንሰራው ስራ ሳይሆን እርሱ እንዲያው ስለወደደን ነው። ይህም ደግሞ ወደ እርሱ እንድንቀርብ ድፍረትን ይሰጠናል። የእግዚአብሔር ልጆች መሆናችን ያ መንፈስ ከመንፈሳችን ጋር የእግዚአብሔር ልጆች እንደሆን ይመሰክርልናል። የመጨረሻው መንፈስ ቅዱስ ፍሬን እንድናፈራ ያግዘናል። ፍሬ የምናፈራው በመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ የምናምነውን ብቻ የሚቀይር ሳይሆን ማንነታችንን የሚቀይር ነው። እሱ ማንነታችንን ነው የሚቀይረው። ፍቅር ጥላቻን ይተካል። ገላትያ 5:22 ጀምሮ እስከ 23 ያለውን የመንፈስ ቅዱስ ፍሬ ተብሎ የተጻፉትን ስናይ ፍቅር አለ። ፍቅር ሊተካ የሚችለው በምንድን ነው? ወይም ፍቅርን ሊያስወግድ የሚችለው ምንድን ነው? ጥላቻን ሊያስወግድ የሚችለው ምንድን ነው? ፍቅር ነው። ሐዘንን ሊያስወግድ የሚችለው ምንድን ነው? ደስታ ነው። ጭንቀትን ሊያስወግድ የሚችለው ምንድን ነው? ሰላም ነው። ተስፋ መቁረጥን ሊያስወግድ የሚችለው ተስፋ ነው። በእግዚአብሔር ያለን ተስፋ ነው። ዲሲፕሊን ያለው ሰው እንድንኖር የሚረዳን ምንድን ነው? ራስን መግዛት ነው። ክፋትን ሊያጠፋ የሚችለው ምንድን ነው? በጎነት ነው። ወጣ ገባ የሆነ ህይወትን አለመታመንን ሊያስወግድ የሚችለው ነገር ምንድን ነው? ታማኝነት ነው። ጭካኔን ሊያስወግድ የሚችለው ምንድን ነው? ርህራሄ ነው። እነኚህ ነገሮች ምንድን ናቸው? የመንፈስ ፍሬዎች ናቸው። በውሸት ልንመስላቸው የምንችላቸው ባህሪያት አይደሉም። እነኚህ በእኛ ከሚኖረው ከመንፈስ ቅዱስ የሚቀዱ ናቸው። እነኚህ ይሄ ማለት ደግሞ በአንድ ሌሊት ፍሬ ልናፈራ አንችልም። ፍሬ በአንድ ሌሊት አይፈራም። ጊዜ ሰጥተን ለእርሱ ስንገዛ፣ ስንኖርለት፣ ህይወት ስንሰጥ የሚያመን ቢሆንም ብዙ ፈተና ውስጥ የሚያስገባን ቢሆንም ብዙ የሚያሳጣን ቢሆንም ከእርሱ ጋር ስንጣበቅ ፍሬ እናፈራለን። ስለዚህ ይህንን ነው መንፈሳዊ ብስለት ወይንም ደግሞ ስፒሪቹዋል ፎርሜሽን እግዚአብሔር በእኛ ውስጥ ሆኖ የሚሰራው ስራ
የሚገለጠው በራሱ በመንፈሱ ፍሬዎች ነው። እነኚህን ፍሬዎች በእኛ ህይወት ውስጥ ማናይ ከሆነ በጣም ትልቅ ጥያቄ ነው ማለት ነው። ቆም ብለን ማሰብ ያለብን ነገር ነው። የት ጋ ነው የተላለፍነው ብለን ማሰብ ያለብን ነገር ነው። ለምንድን ነው ይሄን በህይወቴ ማላየው ብለን ማሰብ ያለብን ነገር ነው። ለምንድን ነው የመንፈስ ፍሬ በእኔ ህይወት ውስጥ ማይገለጠው ብለን ማሰብ ያለብን ነገር ነው። ዝም ብለን ዘመናትን መቁጠራችን ምንም ማለት አይደለም። ምንም ማለት አይደለም። 20 30 40 ዓመት 50 ዓመት በእግዚአብሔር ቤት ውስጥ መኖራችን የእግዚአብሔር ልጆች አያረገንም። የእግዚአብሔር ልጆች የሚያረገን የመንፈሱን ፍሬ በውስጣችን ስናይ፣ የመወለዳችንን ማርክ በእኛ ውስጥ ስናይ ዳግም ተወልደን። አንዳንድ ሰዎች በጣም ቁጦዎች ናቸው። እኔ በቃ ባህሪዬ ነው ይላሉ። ምንም ማድረግ አልችልም፣ በቃ ይሄ ባህሪዬ ነው ቻሉኝ። ኖ ወንጌል ማይችለው ባህሪ የለም። ወንጌል ማይቀይረው ባህሪ የለም። አዎ ለተወሰነ ጊዜ ልንቸገር እንችላለን። እድሜ ልካችንን ግን እንደዛ ሆነን መዝለቅ አንችልም። ስለዚህ እዛ ጋ ቆም ብለን ስለ መዳናችንም ማሰብ አለብን። ወንጌል በትክክል ገብቶን መሆኑን ማሰብ አለብን። ለምን በሌላው ሰው ህይወት ውስጥ የሰራው ነገር በእኔ ህይወት አልሰራም? ሌላውን የቀየረው ነገር ለምን እኔን አልቀየረኝም? ሌላው የተነካበት ነገር እኔ ለምን አልተነካውም? ይሄ በጣም አስፈላጊ ነው፣ ቆም ብሎ ማሰብ። እግዚአብሔር መንፈስ ቅዱስ ለሱ ይልድ ስናደርግ፣ ሁለንተናችንን ስንሰጥ እግዚአብሔር መንፈስ ይሰራናል፣ ይቀርጸናል፣ ያበጀናል፣ እንደ ልጁ መልክ ይሰራናል። ምክንያቱም መጀመሪያ እኮ የመጨረሻው ስታንዳርድ ምን እንደሆነ ታውቃላችሁ? የልጁን መልክ መምሰል። የመጨረሻው ስታንዳርድ እኮ ያ ነው። ለኛ የተሰጠን የመጨረሻው ስታንዳርድ የልጁን መልክ መምሰል ነው። የልጁ መልክ መምሰል ደግሞ ያለ መንፈስ ቅዱስ ውስጣዊ ስራ ሊመጣ አይችልም። ስለዚህ ሁለንተናችንን ለሱ ለመስጠት ሁሌ ዝግጁ መሆን ይኖርብናል። እግዚአብሔር አምላክ ይርዳን። እግዚአብሔር መንፈስ ቅዱስ ዕለት ዕለት ይስራን። ክብር ለእግዚአብሔር ይሁን።